የይለፍ ቃልዎን እንዲናገሩ አይጠበቅብዎትም። ነገር ግን እምቢ ማለትዎ የመሳሪያው መውረስን ሊያስከትል ይችላል። ቪዛ ያዢዎች የይለፍ ቃልዎን ለመስጠት ፈቃደኛ ካልሆኑ ወደ አሜሪካ እንዳይገቡ ሊከለከሉ ይችላሉ። በቅድመ ማጣሪያ ቦታዎች ይህ በበረራ ላይ እንዳይሳፈሩ ሊያደርግ ይችላል። የአሜሪካ ዜጎች ማንነታቸውንና የጉዞ ዝርዝሮችን ከማሳወቅ ውጪ ጥያቄዎችን ከመመለስ መቆጠብ ይችላሉ። ይህ ግን መዘግየቶችን ሊያስከትል ይችላል። ሕጋዊ ቋሚ ነዋሪዎች ወደ ሀገር እንዳይገቡ ሊከለከሉ አይችሉም፣ ነገር ግን ተጨማሪ ምርመራ ሊደረግባቸው ይችላል። የቪዛ ያዢዎች ስለ ጉዞአቸውና ስለ ቪዛ ሁኔታቸው ጥያቄዎችን ከመመለስ ቢቆጠቡ ወደ ሀገር እንዳይገቡ ሊከለከሉ ይችላሉ። 5. ፍተሻውን ይመዝግቡ። የሲቢፒ ወኪሎችን ስሞች እና የባጅ ቁጥሮችን ጨምሮ የፍተሻውን ዝርዝሮች ይጻፉ። የሚጠይቋቸውን ጥያቄዎች ይመዝግቡ። ቃለ መጠይቅዎ ከተቀዳ የጽሑፍ ግልባጩን ቅጂ ይጠይቁ። 6. የተከማቸ ዳታን ይቀንሱ። ድንበር ተሻግረው የሚያጓጉዙትን ዳታ ይቀንሱ። ሚስጥራዊ መረጃ ወይም ሚስጥራዊ መረጃዎችን የሚሰበስቡ እና የሚያከማቹ መተግበሪያዎች የሌሉበት ላፕቶፕ ይዘው መጓዝ ያስቡበት። ፋይሎችን ዝም ብሎ ከመጣል ይልቅ ደህንነቱ በተጠበቀ ሁኔታ ይሰርዙ። የተለመደውን ስልክዎን ቤት ውስጥ መተው እና ጊዜያዊ ስልክ መግዛትን ከዚያም ሲም ካርድዎን ማስተላለፍ ወይም መድረሻው ላይ አዲስ ቁጥር ማግኘት ያስቡበት። 7. መሳሪያዎችዎን ኢንክሪፕት ያድርጉ። ለተጨማሪ ደህንነት በሁሉም መሳሪያዎችዎ ላይ ሙሉ ዲስክ የይለፍ ቃልዎን ያጠንክሩ። ከቀላል የይለፍ ቃላት ምትክ ጠንካራ የይለፍ ሐረጎችን ይጠቀሙ። 8. ድንበር ከማቋረጥዎ በፊት መሳሪያዎችን ያጥፉ። የርቀት የመዳረሻ ጥቃቶችን እና የዳታ ጣልቃ ገብነትን ለመከላከል ድንበር ከመድረስዎ በፊት መሳሪያዎችዎን ሙሉ በሙሉ ያጥፉ። 9. ሲመለሱ መሳሪያዎችን ይመርምሩ። ላፕቶፕዎ ከተወረሰ በኋላ ከተመለሰ ውጫዊ ድራይቭ በመጠቀም ያስነሱት እና ማንኛውንም ያልተፈቀደ ሶፍትዌር ወይም ለውጦች በጥንቃቄ ይቃኙ። 10. የክላውድ አክሰስዎን ይገድቡ። የድንበር ፍተሻው በፍተሻው ጊዜ በመሳሪያው ላይ ያለውን መረጃ ብቻ የሚመረምር ሲሆን በርቀት የተከማቸ መረጃን ማግኘት አይችልም። ሚስጥራዊ መተግበሪያዎችን ይለውጡ እና የግል መረጃዎችን የሚያከማቹ መተግበሪያዎችን ማስወገድ ያስቡበት። በተጨማሪም ለኤሌክትሮኒክስ መሳሪያዎች VPN መጠቀምን ሊያስቡ ይችላሉ። ከዩናይትድ ስቴትስ የድንበር ወኪሎች ጋር የሚደረጉ ግንኙነቶችን እንዴት በጥሩ ሁኔታ መያዝ አለብን? ረጋ ይበሉ። ከመርማሪ ጋር አይከራከሩ ወይም ጣልቃ አይግቡ። የምርመራውን ባለስልጣን ይረዱ። ሲቢፒ የኤሌክትሮኒክስ መሳሪያዎችን በአካል የመመርመር ስልጣን እንዳለው ይረዱ። የይለፍ ቃሎችዎን እንዲሰጡ ባይጠበቅብዎትም ይህን ለማድረግ ፈቃደኛ አለመሆን እንደ መሳሪያ መወረስ ወይም መግባት መከልከል ያሉ ሊከሰቱ የሚችሉ ውጤቶችን ሊያስከትል ይችላል።